ምንድነው ሐሳባችሁ? የሷን እድሜ የምትቆጥሩት? የደሴ ልጆች ህፃኑኝ ፌመስ እንደነበርኩ ታውቃላችሁ። እዚህ ጋር ይዩት። 97 ላይ ነበር የተለቀቀውና የ10 ዓመት ልጅ ነኝና ጠለፋ ነበረ ድራማው። 97 ስንተኛ ክፍል? 92 አንደኛ ክፍል ራሱ አልገባሁም። እሷ ፊልም ትሰራለች። ያው ነገር የለም የምር እዚህ ጋር ራሱ የምታዩት እዚህ ጋር ፎቶ እና ሴቶች በተፈጥሮ እድሜ ይደብቃሉና እድሜዋን በዚህ ልክ እንዴት ተናገረች የሚልና 97 ላይ የሰራሁትን ቪዲዮ ለቅቄ ብዙ ሰው እድሜን ነው ሲደምር የነበረው እና አሁን 31 ነሽ፣ አሁን 32 ነሽ፣ እድሜሽን ሳታውቂው ተናገርሽ እንዴ? እኔ እኮ የሚዳር ልጅ ያለኝ ሰው ነኝ ብላ በዚህ እድሜዋ እንደዚህ አምሮባት እንደዚህ ራሷን ጠብቃ 5 ልጆች አላት። ሰውን ለማሸማቀቅ ሰውን በሆነ ነገር ወደታች فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته። ሰላም ዱንያ የተከበራችሁ ተከታታዮች ባላችሁበት ያለው ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምን እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁና ከም ላይክ ያደርጋችሁ ሐሳብ አስተያየታችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆይታ ወደ ቪዲዮ አለፍኩላችሁ። እዚህም እንግዲህ ከመግቢያው እንደተመለከታችሁ ቪዲዮን ተመልክታችኋል። ረምላ በልጅነቴ ፌመስ ነበርኩኝ ፊልምም ሰርቻለሁ ብላ የልጅነቷን ቪዲዮ ከለቀቀች በኋላ ብዙዎች ብዙ ነገር ብለዋል እና እድሜዋ እድሜሽ ይሄን ያክል ነው ምናምን ትልቅ ሴት ናት ምናምን እያሉ ብዙዎች ስለሷ ሲያወሩ ነበር። የምለው ነገር አለኝ። እስኪ ይህን ቪዲዮ በጋራ እንመልከት። የደሴ ልጆች ህፃኑኝ ፌመስ እንደነበርኩ ታውቃላችሁ። እዚህ ጋር ይዩት። 97 ላይ ነበር የተለቀቀውና 4 ሳምንት ሮብ ይቀርብ ነበረ። ግማሿ ጨረቃ የሚል የቲቪ ድራማ ሀና ዮሐንስ ራሱ የመጀመሪያዋ ስራዋ ነበረና የ10 ዓመት ልጅ ነኝና ጠለፋ ነበረ ድራማው እና ፌመስነት ህፃኑ ነው እንዴት ደስ እንደሚል በቃ የሚያገኘኝ ሰው ሁላ ብስኩት ይገዛልኛል፣ ነይ ድራማ ስሪልን ይሉኛል፣ ይስሙኛል ምናምን። 500 ብር ነበር የተከፈለኝ ድራማውን ለሰራሁበትና እንዴ 500 ብር ያልገዛውት ነገር የለም የምር። እዚህ ጋር ራሱ የምታዩት እዚህ ጋር ፎቶ ላይ ከዛ ከድራማው በኋላ የተነሳ ፎቶ ነውና ፍሪዝ ነበርኩኝ። እስኪ አስታውስ እንደዚህ ብላ ብዙዎች ኮመንት ላይ ብዙ ነገር ሲሉ ነበር። እሷም ደግሞ በዚህ ጉዳይ ላይ ምላሽ ሰጥታለች። እድሜ የሚፈራ ትውልድ ለምን እንዳፈራን አልገባኝም። 97 ላይ የሰራሁትን ቪዲዮ ለቅቄ ብዙ ሰው እድሜን ነው ሲደምር የነበረው እና አሁን 31 ነሽ፣ አሁን 32 ነሽ፣ እድሜሽን ሳታውቂው ተናገርሽ እንዴ? እኔ እኮ የሚዳር ልጅ ያለኝ ሰው ነኝ። እድሜን ብደብቅ ገልጄ ደርሶብኝ ወይ ለፊ ወይ ልለፍ ይለኛል። ነገራችን ላይ 30 ሳይሞላኝ 5 ልጅ ወልጃለሁ። 15ኛ ዓመት ሰውን ሊይዝ ያለ ልጅ አለኝ። እናንተ ምን ላይ ናችሁ? እድሜን መፍራት ሳይሆን እድሜያችሁን ተጠቀሙበት። ከዛ በኋላ አይሰማችሁም። እና ገና ደግሞ ብዙ እቅድ አለኝ። የሰው ልጅ መቼስ ወደ ኋላ አያድግም አይደለ? ወደፊት ነው የሚታደገው። እና ላንጨምር ነው። ምንድነው ሐሳባችሁ? የሷን እድሜ የምትቆጥሩት? 97 እኔ ራሱ ልጅ ነኝ ባይዘው ወይ ማለት ነው። ማለት እኔ አላስታውስም። 2000 ነው የማስታውሰው 2000 ዓመተ ምህረት እና 97 ስንተኛ ክፍል? 92 አንደኛ ክፍል ራሱ አልገባሁም። እሷ ፊልም ትሰራለች። 98 ነው አንደኛ ክፍል የገባሁት። ግን በልጅነት ጀምራ ነበር እንደዚህ ሚዲያው ላይ ያላት እንትን ባይዘው ግጥም ትጽፋለች። ነሽዳ ለነ ቶፊቅ ሁሉ ሰጣቸዋለች፣ ለነሙአዝ ሁሉ ሰጣቸዋለች እና ግጥም ኢስላሚክ ድራማ ላይ ምናምን ትሰራለች። በጣም ጎበዝ ናት። በልጅነት ጀምራ ነበር ከሚዲያው ጋር ያላት ቁርኝነት ማለት ነው። እኛ ምንም በማናቅበት ሰዓት ሄዳለች። ብዙ አንድ ስቴፕ ቀርማለች እና ጎበዝ ናት፣ ጠንካራ ናት። በተለይ ደግሞ በሴትነቷ ልትበረታታ እንጂ በዚህ መልኩ ኮመንት ላይ እንደዚህ ብለው እሷን ለመንቀፍ የምትሞክሩ ሰዎች አላችሁ። ማሻአላህ የ5 ልጆች እናት እንደሆነች አታውቁም። ምንም ላይ እንደሌለች እኮ አስበው እኮ ነው። እና ሴቶች በተፈጥሮ እድሜ ይደብቃሉና እድሜዋን በዚህ ልክ እንዴት ተናገረች የሚልና እድሜዋን ነበር ኮመንት ሲያደርጉላት የነበረው። ረምላ በዚህ እድሜዋ እንደዚህ አምሮባት እንደዚህ ራሷን ጠብቃ 5 ልጆች አላት። ማሻአላህ ወላሂ እጅግ በጣም የሚያስደስት ነገር ነው። እና በዚህ እድሜ 5 የሚወልድ ሰው ጥቂቶች ናቸው። ጥቂቶች
እና በልጅነት አግብታ በልጅነት ወልዳለች። ማሻአላህ አሁንም ደግሞ ጥሩ ሁኔታ ላይ ነው ያለችው። ከዚህም በኋላ ገና ትወልዳለች። ገና ብዙ እቅድም አላት። ስለዚህ በተለይ ሴቶች የእድሜ ጋር ተያይዞ ስለሚደብቁ እሷ ስትናገር ምንም ላይ እንደሌለች አድርጋ ስላሰባት ነው። ስለዚህ እኔ እንደዚህ አይነት ሁኔታ ላይ ነኝ ትላለች። ስለ ረምላ ማታውቁ በዙ አጋጣሚ 5 ልጆች አላት እና ማሻአላህ ብለናል። ሰውን ለማሸማቀቅ ሰውን በሆነ ነገር ወደታች ሰውን በእድሜያቸው ወይም ደግሞ ሰውን በማንነቱ ሰውን በብሔሩ ሰውን በእምነቱ የምታሸማቅቁ ሰዎች ልታአድቡ ይገባል። በጣም ታሳፍራላችሁ። እናንተ ያላችሁበት ሁኔታ በጣም ከባድ ነው። ነገር ግን ሰውን የምተቹ ብዙ አካላቶች አላችሁ። ስለዚህ ጥንቃቄ እናድርግ ነው። እና ረምላ ከዚህም በኋላ ገና ተወልጃለሽ፣ ወለጂ፣ ድመቂ፣ ክበጂ፣ ትልቅ ነገርም ትሰራለሽ ብዬ ተስፋ አደርጋለሁ። እና ማሻአላህ ብለናል። ለማንኛውም የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም